ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾችና ለአዳዲስ ሰብስክራይበሮች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኘን። ይህንኛው ፕሮግራማችን የዛሬው የመጨረሻው ፕሮግራማችን ይሆናል። በዚህኛው ፕሮግራማችን ላይ ሊቨርፑል ክሪስታል ፓላስን 3-1 በሆነ ውጤት ያሸነፈበትን የጨዋታ መርሃ ግብር በድህረ ጨዋታ ዳሰሳችን የምንመለከተው ይሆናል ማለት ነው። እንግዲህ ዛሬ የተለያዩ ትልልቅ የፕሪሚየር ሊግ ጨዋታዎች ተከናውነው ነበር። ከነዚህ ተጠባቂ ጨዋታዎች መካከል በአንፊልድ ሮድ ሊቨርፑል ክሪስታል ፓላስን ያስተናገደበት ጨዋታ ከነዚህ ከሚጠበቁ ተጠባቂ ጨዋታዎች መካከል ሌላኛውን ትኩረት የወሰደው ጨዋታ ነበር። እንግዲህ ሊቨርፑል በተለይም ቶፕ 5 ገብቶ ለማጠናቀቅና የቻምፒየንስ ሊግ ቦታ ላይ የሚያሳትፈውን ውጤት ለማግኘት ተከታታይ ጨዋታዎችን በማሸነፍ ሂደት ውስጥ እንዲመጣ ይጠበቅበት ነበር። ሊቨርፑል ደግሞ በቅርብ ጨዋታዎች ላይ በተለይም እያስመዘገበ ያለው ውጤት ከሞላ ጎደል ጥሩ የሚባል መሆኑን እየተመለከትን ነው። ባለፈው ሳምንት ኤቨርተንን ክለቡ ሲያሸንፍ ተመልክተናል። በዚህም ጨዋታ ላይ ደግሞ እንደዚሁ ከክሪስታል ፓላስ ጋር ሲጫወት ሊቨርፑል እንዲያሸንፍ ይጠበቅበት ነበር። እናም አሁን በዚህ ጨዋታ ላይ ይህንን 3 ነጥብ ማግኘቱን ተከትሎ የበለጠ ለሚቀጥለው ዓመት የቻምፒየንስ ሊግ ቦታ ራሱን እያዘጋጀ የመጣበትን ውጤት አስመዝግቧል። የአሰልጣኝ አርነ ስሎትም የሊቨርፑል ቆይታ ጉዳይ የሚወሰነው በዚሁ በቶፕ 4 የመግባትና ያለመግባት ጉዳይ ይሆናል ማለት ነው። ሊቨርፑል በዚህ ዓመት ለዋንጫ የተጠበቀ ቡድን ነበር፣ ነገር ግን አልሆነም። ስለዚህ ሊቨርፑል የሚቻል ከሆነና ቶፕ 5 ከገባ አሰልጣኝ አርነ ስሎት በስራ ኃላፊነታቸው ሊቀጥሉ ይችላሉ። ካልሆነና ሊቨርፑል ግን የቻምፒየንስ ሊግ ቦታን የማያገኝ ከሆነ አሰልጣኙ እንደሚሰናበቱ ነው የተለያዩ መረጃዎችን ስንመለከት የነበረው። ስለዚህ ይህ ጨዋታ እጅግ በጣም ወሳኝ ነበር። ሌላው ሊቨርፑሎች በዚህ ዓመት ደጋግሞ ያቆሰላቸው ቡድን ነው ክሪስታል ፓላስ። ከአንዴም 2 ጊዜ በተደጋጋሚ ጊዜ ተገናኝተው ክሪስታል ፓላስ ሊቨርፑልን እያሸነፈ ውጤት ሲያስመዘግብ ተመልክተናል። እንደውም ለመጀመሪያ ጊዜ የተገናኙት በዚህ ዓመት በኮሚኒቲ ሽልድ ነበረ። በውድድር ዓመቱ የመክፈቻ ጨዋታ ወቅት ሁለቱ ቡድኖች ተገናኝተው ነበር። ሊቨርፑል ፕሪሚየር ሊግን በማሸነፉ እንዲሁ ደግሞ ክሪስታል ፓላስ ኤፍኤ ካፕን በማሸነፉ ምክንያት ሁለቱ ቡድኖች ዌምብሌይ ስታዲየም ላይ ለተደረገው የዘንድሮ የኮሚኒቲ ሽልድ ጨዋታ ተገናኝተው ነበር እና በዛ ጨዋታ ላይ ክሪስታል ፓላስ ሊቨርፑልን አሸንፎ ነበረ። ያንን ሲዝን ወይም ይህንኛውን አሁን የያዝነውን ሲዝን 1 ብሎ የጀመረው ማለት ነው እና ለሊቨርፑል ደጋፊዎች ያ በተለይም በክሪስታል ፓላስ የተሸነፉበት ውጤት ጥሩ ጨዋታ ያላስመለከተንና በጨዋታውም ላይ ደግሞ ሊቨርፑሎች የተሸነፉበት ነበር። ነገር ግን ደግሞ ያው ሲዝኑ ላይ ዋንጫ እናመጣለን የሚል ተስፋ በሊቨርፑሎች በኩል ስለነበር በተለይም ደግሞ ከዚህ ጨዋታ መሸነፍ ቀጥሎ የሚመጡትን ጨዋታዎቻቸውን ነው ሊቨርፑሎች ሲያስቡ የነበሩት። ነገር ግን ጨዋታው 2-2 ካለቀ በኋላ በመለያ ምት ክሪስታል ፓላስ ሊቨርፑልን ሲያሸንፍ ተመልክተናል። ከዛ ቀጥሎ በፕሪሚየር ሊጉ ሰልኸርስት ፓርክ ላይ ሲገናኙ ክሪስታል ፓላስ ደግሞ ሊቨርፑልን 2-1 በሆነ ውጤት አሸንፏል። ይህ ለሊቨርፑል ደጋፊዎች እጅግ በጣም ከባድ ሽንፈት ነበር። ከዛ ደግሞ እንደገና በካራቦ ካፕ የ16ቱ ጥሎ ማለፍ አንፊልድ ሮድ ላይ ተገናኝተው ክሪስታል ፓላስ 3-0 ሊቨርፑልን አሸንፏል እና 3 ጊዜ ተገናኝተው 3ቱን የሚያሸንፈው ክሪስታል ፓላስ ነበረ። ስለዚህ ለአራተኛ ጊዜ እንዳይሸነፍ ነበር ሊቨርፑል ይህንን ጨዋታ ለማሸነፍ ወደ ሜዳ የገባው። አሰልጣኙ አርነ ስሎት እንግዲህ በዚህ ጨዋታ ላይ አንዳንድ አስገዳጅ ለውጦችን፣ አንዳንድ ደግሞ ታክቲካል ለውጦችን ያደረጉበትን አሰላለፍ ተመልክተናል። እንግዲህ በግብ ጠባቂ ቦታ ላይ የተሰለፈው የቡድኑ 3ኛ ግብ ጠባቂ የሆነው የ29 ዓመቱ ፍሬድሪክ ጆን ውድማን የተባለው ግብ ጠባቂ ነው። ምናልባት ብዙ የእግር ኳስ ቤተሰቦች ይህንን ግብ ጠባቂ ሲጫወት አይተውት ሁሉ ላያውቁ ይችላሉ። ምክንያቱም ብዙ ጊዜ የለመድነው አሊሰን ቤከር ሲጫወት ነው። አሊሰን ቤከር ደግሞ ከሌለ ጆርጂ ማማርዳሽቪሊ ነው ሊጫወት የሚችለው። ነገር ግን እነዚህ 2 ግብ ጠባቂዎች አሁን በጉዳት ምክንያት ስለሌሉ ሊቨርፑል በዚህ ጨዋታ ላይ ይህንን ግብ ጠባቂ ለማሰለፍ ተገዷል።
ግብ ጠባቂው 29 ዓመቱ ላይ ይገኛል። ከዚህ ቀደም ለፕሪስተን ኖርዝ ኢንድ፣ ለቦርንመዝ፣ ለኒውካስል፣ ለስዋንሲ ሲጫወት የነበረ ግብ ጠባቂ ነው። አሁን ደግሞ በሊቨርፑል እንግዲህ በ2025/26 የውድድር ዘመን ክለቡን የተቀላቀለ ግብ ጠባቂ ነው እና በባለፈው ዓመት ለፕሪስተን ኖርዝ ኢንድ ነበር የሚጫወተው። አሁን ግን ወደ ሊቨርፑል መጥቷል። ቻምፒየንስ ሊግ ላይ ወይ ፕሪሚየር ሊግ ላይ ሲጫወት አይተነው አናውቅም። እንግዲህ በፕሪሚየር ሊግ ይህንን ጨዋታውን በሊቨርፑል መለያ ለመጀመሪያ ጊዜ አከናውኗል። ከዛ ውጭ አሰልጣኙ ዶሚኒክ ሶቦዝላይን በቀኝ ተመላላሽ ቦታ ላይ ነበር ያስጀመሩት። ኢብራሂማ ኮናቴ፣ ቫንዳይክ እና በዚህ ዓመት ከክለቡ ይለቃል ተብሎ የሚጠበቀው አንዲ ሮበርትሰን በግራ መስመር ላይ ደግሞ ተሰልፏል። ከዛ ውጪ ማካሊስተር እና ኩርቲስ ጆንስ በተከላካይ አማካይ ቦታ ላይ የተጣመሩ ተጫዋቾች ናቸው። ፍሎሪያን ቬትስ በ10 ቁጥር ቦታ ላይ ተሰልፏል። ሞሳላ በቀኝ በኩል፣ ኮዲ ጋክፖ በግራ በኩል ተሰልፈዋል። ሁጎ ኤኪቲኬ የለም። አሌክዛንደር ኢሳቅ የፊት መስመሩን እየመራ ወደ ሜዳ የገባ ተጫዋች ነው ማለት ነው። እና እንግዲህ በዚህ ጨዋታ ላይ ሁለቱም አሰላለፋቸውን ስንመለከት ሊቨርፑል 4-2-3-1 እንዲሁ ደግሞ ክሪስታል ፓላስ 3-4-3 አሰላለፍ ይዘው ነው ወደ ሜዳ የገቡት። በሊቨርፑል በኩል ሶስተኛ ግብ ጠባቂያቸው መሰለፉ፣ ሶቦዝላይ በቀኝ ተመላላሽ ቦታ ላይ መሰለፉና እንዲሁ ደግሞ ሞሳላ በቋሚነት መጀመሩ የቋሚ አሰላለፉ ተጠቃሽ ጉዳዮች ነበሩ ማለት ይቻላል። እንግዲህ ገና በጨዋታዎቹ የመጀመሪያዎቹ ደቂቃዎች ላይ ነው በጣም የሚገራርሙ የማጥቃት እንቅስቃሴዎችን ስናይ የነበረው። ለምሳሌ ፓላሶች ከቀይ መስመር በሮበርትሰን ቦታ በጣም አደገኛ ኳስ አሻምቶ ነበር። ያንን ኳስ የሚጠቀምበት ተጫዋች አልተገኘም እንጂ ጥሩ አማራጭ ነበር ያገኙት። ክሪስ ሪቻርድስ ደግሞ 10ኛው ደቂቃ ላይ በግንባር የገጫት ኳስ ነበረች። ከዛ በኋላ ደግሞ እንደዚሁ ሌላ ሙከራም ተመልክተናል። በ20ኛው ደቂቃ ላይ የቀድሞ የቶተናም ተጫዋች ጆንሰን በጣም ጥሩ ሙከራ ሞክሮ ነበር እና ሊቨርፑሎች በጨዋታው ላይ ቀዝቀዝ ብለው ነበር የጀመሩት አብዛኛውን ደቂቃ ማለት ይቻላል። ፓላሶቹ በተደጋጋሚ ጊዜ ወደ ጎል እየሄዱ ሙከራዎችን ለመሞከር የግብ ዕድሎችን ለመፍጠር ጥረት ሲያደርጉ ተመልክተናል። 23ኛው ደቂቃ ላይ በሞሳላ ላይ ጥፋት ተሰርቶ የፍጹም ቅጣት ምት ይገባናል የሚል ጥያቄ ሲጠይቁ ነበር። ነገር ግን የጨዋታው ዳኛ አንዲ ማድሊ ወደ ቪአር ከተመለከቱ በኋላ የፍጹም ቅጣት ምት አያሰጥም ብለዋል ማለት ነው። ከዛ ውጪ ራሱ ሞሳላህም ሳጥን ውስጥ በግራ እግሩ የሞከራት ኳስ ወጣበታለች። 35ኛው ደቂቃ ላይ ነው እንግዲህ ሊቨርፑሎች የመጀመሪያውን ጎል ማስቆጠር የቻሉት ማለት ነው። ከቀይ መስመር ላይ ሞሳላ እጅግ በጣም የሚያስገርም ስራ ነበር የሰራው። በተለይ የክሪስታል ፓላሱን የተከላካይ መስመር ተጫዋች ዣይዴ ካንቮትን እንዳልነበር ነው ያደረገውና ከዛ በኋላ እሱ ያቀበለውን ኳስ ሪቻርድስ አወጣ። ከፍጹም ቅጣት ምት ግብ ክልል ውጪ ማካሊስተር የመታውን ኳስ አሌክዛንደር ኢሳቅ የመጀመሪያውን ፈረስታች ነካ። ከዛ በኋላ ከእንደገና ኳሷን ወደ አየር ላይ ነው የላካትና መሬት ነጠራ ነው ኳሷ አየር ላይ ቺፕ በሚመስል አይነት መልኩ ሄዳ የተቆጠረችውና እንግዲህ ጨዋታቸውን 1-0 በሆነ ውጤት ሊቨርፑሎች መምራት የጀመሩት በዚህ ጎል አጋጣሚ ነበር። ለዚህ ጎል መቆጠር በጣም ትልቁን አስተዋጽኦ ያበረከተው ሞሳላ ነው። አሌክሲስ ማካሊስተር ደግሞ ሌላኛው ተጫዋች ነው። የአሌክዛንደር ኢሳቅ ጎል ማስቆጠር ግን በጣም 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 ወሳኝ ሚናን የተጫወተበት ነውና ለተጫዋቹ ጎል ማስቆጠር ማለት እጅግ በጣም ወሳኝ ነው ማለት ይቻላል። በተለይም ረጅም ሳምንታትን በጉዳት ምክንያት ላሳለፈ ጥሩ ሲዝንን እያሳለፈ ላልሆነ ተጫዋች ይህንን ጎል ማስቆጠሩ በጣም ወሳኝ ነው ሊባል ይችላል። እንግዲህ ከዛ በኋላ ዶሚኒክ ሶቦዝላይ በራሱ የፍጹም ቅጣት ምት ግብ ክልል ውስጥ መሳሳቱን ተከትሎ ማቴታ ቺፕ አድርጎ ለማስቆጠር ሞክሮ ነበር። ነገር ግን የሊቨርፑሉ ሶስተኛ ግብ ጠባቂ ውድማን ያንን ኳስ ያወጣበት መንገድ እጅግ በጣም የሚያስገርም እንደነበር ተመልክተናል። ከዛ በኋላ በነበሩት ደቂቃዎችም ላይ እንዳየነው ውድማን እንደገና ሌላ ኳስ ያወጣበትን ሁኔታ ተመልክተናል። አየር ላይ ነበረ ያ ኳስ የተሻማውና ክሪስታል ፓላሶች ሞከሩት፣ ያንን ኳስ አውጥቷል። ሊቨርፑል በዚህ ኳስ መነሻነት እንግዲህ የመልሶ ማጥቃት ኳስ ተጠቅመው ሁለተኛ ጎል ማስቆጠር ችለዋል ማለት ነው። እንግዲህ ቀደም እንዳልኩት ክሪስታል ፓላሶች ነበሩ በዚህ ጨዋታ ላይ በተደጋጋሚ ጊዜ ወደ ሊቨርፑል የፍጹም ቅጣት ምት ግብ ክልል በመሄድ ሙከራዎችን ለማድረግ ጥረት ሲያደርጉ የተመለከት ነው። ነገር ግን ደግሞ ፓላሶች እድለኞች አልነበሩም። ግብ ጠባቂውም ኳሶችን ሲያድን ነበር፣ እነሱም የሚያገኟቸውን እድሎች ሊጠቀሙበት አልቻሉም እና 40ኛው ደቂቃ ላይ እንግዲህ ቅድም እንዳልኩት ውድማን ያወጣውን ኳስ ነው
በጣም በጥቂት ተጫዋቾች ቅብብል ወደ ጎልነት የቀየሩት። ውድማን ያንን ኳስ አወጣ። ውድማን ካወጣ በኋላ ለኮናቴ ኳሱን አቀበለው። ኮናቴ ለፍሎሪያን ቬርትዝ የሰጠውን ኳስ ቬርትዝ ለኩርቲስ ጆንስ አቀበለው። ኩርቲስ ጆንስ መሀል ለመሀል የሰነጠቀውን ኳስ አንዲ ሮበርሰን ወደ ጎልነት ቀይሮታል። እንግዲህ ተጫዋች የሊቨርፑል ተወዳጅ ተጫዋች ነው፣ ያለምንም ጥርጥር በጣም የሚወደደው ተጫዋች ነው። የኤርገን ክሎፕ ፈራሚ፣ በሊቨርፑል የስኬት ዓመታት ውስጥ ቋሚ ሚናቸው ከማይዘነጋ ተጫዋቾች መካከል አንዱ የነበረ እና አሁን ደግሞ ወደ ሌላ ክለብ ያመራል ተብሎ የሚጠበቅ ተጫዋች ነው እና በተለይ ደግሞ የአንዲ ሮበርሰን በዚህ ዓመት ከሚሎስ ኬርኬዥ ሊቨርፑል ያላገኘውን የመከላከልና የማጥቃትን ምርጥ ብቃት ነው የሰጣቸው ማለት ይቻላል። 32 ዓመቱ ላይ የሚገኝም ተጫዋች ቢሆን ድሪብል አደራረጉ፣ ኳስ የገፋበት መንገድ እና አጨራረሱ በጣም የሚገርም ነበር እና ሊቨርፑል እንግዲህ በእነዚህ 5 ደቂቃዎች ነው ከ35ኛው እስከ 40ኛው ደቂቃ ባለው ጊዜ ውስጥ ነው እንግዲህ እነዚህን 2 ጎሎች አስቆጥሮ ጨዋታውን እየመራ ለረፍት ወደ መለበሻ ክፍል ያመራው ማለት ነው እና ይህ ጎል የተቆጠረበት መንገድ ቅድም እንዳልኳችሁ እጅግ በጣም የሚያስገርም ነበር። የክሪስታል ፓላሶች የራሳቸው ሙከራ ወይም ራሳቸው የአቻነት ጎል ለማስቆጠር የሞከሩት ሙከራ ነው ወደ ጎልነት የተቀየረባቸውና ፓላሶችም እድለኛ አልነበሩም። ውድማን ግን ኳሷን ሴቭ ያደረገበት ወይም ያወጣበት መንገድ እጅግ በጣም አስገራሚ ነበር። ከዛ እንደውም 46ኛው ደቂቃ ላይ ከማዕዘን ምት የተሻማ ኳስ ላክሩዋ የክሪስታል ፓላሱ ተከላካይ በግንባር የገጨውን ኳስ ውድማን አወጥቶበታል እና በዚህ ጨዋታ ላይ የግብ ጠባቂ በጣም ጥሩ ኳሶችን ነው ሴቭ ሲያደርግ የተመለከት ነው። ፓላሶች 7 ኢላማውን የጠበቀ ሙከራ አድርገዋል። ከነዛ ውስጥ ውድማን 5 ኳሶችን አድኗል እና በጣም ጥሩ ፐርፎርማንስ ያሳየበት ነበር። በሁለተኛው አጋማሽ ሶሳ እንደዚሁ በጣም ጥሩ እንቅስቃሴ አሳይቶ ነበረ በ51ኛው ደቂቃ ላይ ማለት ነው። ነገር ግን ደግሞ እንቅስቃሴው ኦፍሳይድ ትራፕ ውስጥ ስለነበር ወይም ደግሞ ከጨዋታ ውጪ ስለነበረ በዚህ አጋጣሚ እንግዲህ እንቅስቃሴው ከዛ በላይም ሊራመድ አልቻለም እንጂ ምናልባት ለክሪስታል ፓላሶች እጅግ በጣም የተሻለ አጋጣሚ ነበረ ወደ ጨዋታ የሚመጡበት፣ ጎል የሚያስቆጥሩበት፣ የተሻለ ደግሞ የጎል እድል የሚፈጥሩበትንም አጋጣሚ ያገኙበት ነበር። ነገር ግን ከጨዋታ ውጪ ተብሏል ማለት ነው። ሳላ ተጎድቶ ወጥቷል በፍሪምፖንግ። ራሱ ውድማንም የሊቨርፑሉ 3ኛ ግብ ጠባቂ ጉዳት አጋጥሞት ተቀይሮ የሚወጣ ይመስል ነበር እና እንግዲህ ሊቨርፑል 4ኛ ግብ ጠባቂውን ወይም ከ21 ዓመት በታች ሲጫወት የነበረው አርሚን ፔችን ቀይሮ ወደ ሜዳ ሊያስገባ የተቃረበበትን አጋጣሚ ተመልክተናል። ያው ውድማን የተጎዳው 1-1 ኳስ ለማዳን በሞከረበት ሰዓት ላይ ነው። እንግዲህ ክሪስታል ፓላሶች ጎሉ ጸድቆላቸዋል። ነገር ግን ደግሞ ተጫዋቹ ጉዳት አጋጥሞታል። እንግዲህ በዛ ሰዓት የወለምታም ነገር ይመስላል ወይ ደግሞ ኳሱን ለማግኘት በተጠጋበት ጊዜ ኳሷ እግሩን ስትመታው ባላንሱንም አስታው ሊሆን ይችላል እና እንግዲህ የግብ ጠባቂ ቅድም እንዳልኩት በጣም ጥሩ ፐርፎርማንሱን አሳይቷል በዚህ ጨዋታ ላይ። ነገር ግን ደግሞ ጉዳት አጋጥሞት ሊወጣ ነበረ። እንደዛም ሆነው ግን ሊቨርፑል ላይ የተቆጠረው ጎል በዚህ መንገድ የተቆጠረ ነው። ኳሱን ግብ ጠባቂው ሴቭ አደረገው። ከዛ በኋላ ግን አልቻልኩም ብሎ ነው የተኛው። በቃ ሜዳ ላይ ወደቀ፣ አልቻለም። ከዛ በኋላ እሱ ከወደቀ በኋላ እንግዲህ የመጀመሪያውን ጎል አስቆጥሯል፣ ሙኞዥ አስቆጥሯል ማለት ነው እና ግብ ጠባቂው ምንም ማድረግ ባልቻለበት ሰዓት ላይ ነው እንግዲህ ይህ ጎል የተቆጠረው። ከዛ በኋላ ለሊቨርፑል ደጋፊዎች አስጨናቂ ነበር። በተለይ እያንዳንዷ እንቅስቃሴዎች፣ ለምሳሌ ጆርገን ስትራንድ ላርሰን ከግብ ጠባቂ ጋር ተገናኝቶ የግቡ ብረት የመለሰበትን ኳስ አይተናል። እንዲህ አይነት እንቅስቃሴዎች ነበሩ። መጨረሻ ላይ ግን በ96ኛው ደቂቃ ጆ ጎሜዝ የመልስ ውርወራ ወረወረ። ማካሊስተር በተረከዝ አቀበለ። ፍሎሪያን ቬትስ 3ኛውን ጎል አስቆጥሮ ሊቨርፑል ጨዋታውን 3-1 አሸንፎ ወጥቷልና ሊቨርፑል በዚህ ጨዋታ ላይ በተለይ ሙከራዎች ሲደረጉበት ነበር። ለምሳሌ 54% ሊቨርፑል ኳስ ተቆጣጥሯል፣ 46% ክሪስታል ፓላስ ነው ኳስ የተቆጣጠረው። ከዚህ በተጨማሪ በሊቨርፑል በኩል ወደ 9 የሚጠጉ ሙከራዎችን አድርገው 3ቱ ብቻ ናቸው ኢላማቸውን የጠበቁት። ፓላሶች ግን በአንጻሩ 14 ሙከራ ሞክረው 7ቱ ኢላማውን የጠበቀ ነበርና እድለኞች አልነበሩም። በተለይ በዚህ ጨዋታ ላይ ብዙ ሙከራዎችን ሞክረዋል። እንደሞከሩት ሙከራ ያክል ግን ጎሎችን ማስቆጠር አልቻሉም እና በዚህ ረገድ ፓላሶች እድለኛ እንዳልነበሩ መናገር ይቻላል። ያው ብዙ ጊዜ በተለይም እንደዚህ አይነት አጫወቶችን በሚጫወቱበት ጊዜ ወይ ደግሞ እንደዚህ አይነት አጫወቶችን ሲጫወቱ ፓላሶች እያጠቁ ሲጫወቱ
ለማሸነፍ ሲቸገሩ እናያለን። ለምሳሌ ማንቸስተር ሲቲን ያሸነፉበትን ጨዋታ ብናስታውስ እንደዚሁ ያጠቁ የበላይነት ወስደው ነው 3 ጎል ተቆጥሮባቸው የተሸነፉትና በዚህም ጨዋታ ላይ የነበራቸው የበላይነት እንዲያሸንፉ አልረዳቸውም ወይም አላገዛቸውም። በዚህ ጨዋታ ላይ እንግዲህ አንድ እንግዳ ነገር ተመልክተን ነበር። 13ኛው ደቂቃ ላይ የሊቨርፑል ደጋፊዎች ቢጫ ጽሁፎችን አሳይተው ነበር እና ወደ 7000 የሚጠጉ ደጋፊዎች ያንን ወረቀት ፕሪንት አድርገው ወደ ሜዳ ይዘው ገብተው ወደ 7500 አካባቢ የሚጠጉ ደጋፊዎች ያንን አድርገው ነበር እና በተለይ ደግሞ የሊቨርፑል ደጋፊዎች ላይ የትኬት ዋጋ መጨመሩን ተከትሎ በርካቶች ቅሬታ ያነሱበት ጉዳይ ነው። እናም በዚህ ምክንያት ነው እንግዲህ የሊቨርፑል ደጋፊዎች ይህንን ቢጫ ወረቀት ይዘው በመግባት ከፍተኛ ቅሬታቸውን ያቀረቡትና ለሊቨርፑል ደጋፊዎች በተለይም ደግሞ የትኬት ዋጋ መጨመሩም ምቾት የሚሰጣቸው ጉዳይ እንዳልሆነ ይታወቃል። በዛም ምክንያት እንግዲህ 13ኛው ደቂቃ ላይ ከፍተኛ ቅሬታቸውን አቅርበው ነበር ማለት ነው። በዚህ ጨዋታ ላይ አንድ በጣም የተመለከትነው አስገራሚ ነገር የሞሳላ ፐርፎርማንስ ነው። ሞሳላ በቃ ያንን ፕራይሙን ሞሳላ እንደሌለና በዚህ ዓመት እንዳልተመለከትነው ሁላችንም እናውቃለን። ብዙ ጣት ሲቀሰርበት ነበር። ምርጥ ፐርፎርማንሱን ማግኘት አልቻለም። ተጫዋቹ አቋሙ ወርዷል። ከሊቨርፑል መልቀቅ አለበት የሚሉ ነጥቦች ሲነሱ ነበር። እንደተባለውም ተጫዋቹ ከሊቨርፑል ይለቃል። ነገር ግን ተጫዋቹ ዛሬ በቋሚነት ተሰልፎ ተቀይሮ እስከወጣበት ደቂቃ ድረስ በጣም የሚያስገርም ፐርፎርማንስ ነበር ያሳየው። የመጀመሪያው ጎል ሲቆጠር አሌክዛንደር ኢሳቅ ያንን ጎል ሲያስቆጠር ተጫዋቹ ለዚህ ጎል መቆጠር ሰከንድ አሲስት ወይም ደግሞ ሁለተኛ አሲስት ያደረገ ተጫዋች ነው። በእያንዳንዱ የሊቨርፑል ማጥቃቶች ላይ ጥሩ እንቅስቃሴ ሲያሳይ ነበረ እና የሊቨርፑል ደጋፊዎችም ቆመው ነው ያጨበጨቡለት። እሱም እንደ ደህና ሁኑ አይነት ስንብት ይመስላልና እንደዛ ሲያደርግ ነበር። በእርግጥ ቀሪ ከዚህ በኋላ የሚጠበቁ ጨዋታዎች አሉ። ወደ 4 የሚጠጉ ጨዋታዎች አሉ። ግን ደግሞ ተጫዋቹ በጉዳት ምክንያት የማይሰለፍ ከሆነ ምናልባት ይህ የመጨረሻው ጨዋታው ሊሆን ይችላል። ግን ደግሞ የሊቨርፑል ደጋፊዎችን በደንብ እንዲሰናበት ይጠበቃልና ተጫዋቹ እንግዲህ የሊቨርፑል ደጋፊዎች ቆመው ነው ያጨበጨቡለት። የክለቡ ምክትል አምበል ደግሞ አንዲ ሮበርሰንም እንደዚሁ በዚህ ጨዋታ ላይ ከደጋፊዎች ሞቅ ያለ አቀባበል ተደርጎለታል። ደጋፊዎች ለዚህም ተጫዋች ቆመው አጨብጭበውለታል። ተጫዋቹ እንግዲህ ከግንቦት 2024 ሊቨርፑል 4-2 ቶተናምን ካሸነፈበት ጨዋታ በኋላ የፕሪሚየር ሊግ ጎል አላስቆጠረም ነበር። አሁን ግን እንግዲህ በዚህ ጨዋታ ላይ እንደዚሁ አንዲ ሮበርሰን ጎል ያስቆጠረበት መንገድ ተፈጥሯል እና በተለይ ለእነዚህ ሁለት ተጫዋቾች ስሜቱ እጅግ በጣም የተለየ ነበር። በጣም ረጅም ዓመት የተጫወቱበት ነው። ሁሉንም ዋንጫዎች አሸንፈዋል እና በዚህ ጨዋታ ላይ ሜዳ ላይ ያሳዩት ፐርፎርማንስ እጅግ በጣም የሚገርም ነበረ። የሊቨርፑል ደጋፊዎችም ቆመው አጨብጭበውላቸዋል ማለት ይቻላል። አሌክዛንደር ኢሳቅን በተመለከተ ቅድም ያነሳሁት አንድ ሀሳብ ነበረ እና እሱ ላይ ለመጨመር ያክል እንግዲህ አሌክዛንደር ኢሳቅ ቅድም እንዳልኩት በውድ ዋጋ ነው ወደ ሊቨርፑል እግር ኳስ ክለብ የመጣው እና የዛሬው እንቅስቃሴው በጣም ጥሩ ነበረ። ብዙ ኳሶች አልደረሱትም፣ ነገር ግን ያችን ያገኛትን ኳስ በአግባቡ ወደ ጎልነት ቀይሯል እና ተጫዋቹ የፕሪሚየር ሊግ ፕሩቭን የሆነ አጥቂ ነው። ሊቨርፑል ከኒውካስል ሲያመጣው ያለውን ፖቴንሻል ያውቃል። በጣም አስገራሚ ፐርፎርማንስ ማሳየት ይችላል። በየትኛውም አይነት መንገድ በማጥቃቱ ረገድ ሊቨርፑልን ሊያገዝ ይችላል እና በዛ ምክንያት ነበር እንግዲህ ክለቡን የተቀላቀለው። ግን ከሁጎ ኤኪቲኬ ብቃት አንጻር ስንመለከተው ከምናውቀው አሌክዛንደር ኢሳቅ ፐርፎርማንሱ በጣም የወረደ ነበር። እንግዲህ በቶተናም ጨዋታ ላይ የቁርጭምጭሚት ጉዳት አጋጥሞት ለሳምንታት ወይም ለወራት በሚባል ደረጃ ከሜዳ ከራቀ በኋላ ነው ተመልሶ የመጣውና አሁን ግን ወደ ሜዳ ተመልሶ ጎል አስቆጥሯል። ጥሩ ፐርፎርማንስ አሳይቷል። አሌክዛንደር ኢሳቅ በጣም ጥሩ የሚባል ምሽት ነበረ። እዚህ ጨዋታ ላይ ሌላው ሳንናገር የማናልፈው የቡድኑን ግብ ጠባቂ ውድማንን ነው። እንግዲህ ውድማን እዚህ ጨዋታ ላይ በጣም የሚገርም ፐርፎርማንስን ያሳየው። ቅድም እንዳልኳችሁ በርካታ ኢላማቸውን የጠበቁ ኳሶችን አድኗል። ለምሳሌ የዦን ፊሊፕ ማቴታን በግንባር የገጫትን ኳስ፣ ከዚህ በተጨማሪ ደግሞ በጣም ግሩም የሚባሉ ኳሶች የማክሰንስ ላክሮዋን ኳስ ያወጣበትን ሁኔታም ስንመለከት ነበረና ሊቨርፑል በእንዲህ አይነት አጋጣሚ ክለቡን የሚታደግ ተጫዋች ይኖራል። ለምሳሌ ባለፈው ዓመት አሊሰን ቤከር በተጎዳ ሰዓት ኳሚን ኬልኸር ገብቶ ነበረ ምርጥ ፐርፎርማንሱን ሲያሳይ ነበረው። ፕሪሚየር ሊጉን ለማሸነፋቸውም ትልቅ ሚና ነበረው።
አሁን ወደ ብሬንትፎርድ አቅንቷልና ሊቨርፑል እንግዲህ ሁለት ወሳኝ የሆኑ ግብ ጠባቂዎቹን አሊሰን ቤከርንና ቅድም ያነሳሁትን ደግሞ ጆርጅ ማማርዳሽቪሊን ካጣ በኋላ ሶስተኛ ግብ ጠባቂው ግን አሳማኝ የሆነ ፐርፎርማንስን ያገኘውና የስኬታማ ሰዎች አንድ የሚናገሩት አባባል አለ። በቃ እድል ብዙ ጊዜ አይመጣም። እድል አንድ ጊዜ ብቻ ሊሆን ይችላል የሚመጣው። ያንን እድል የሚጠቀምበት ነው ሁልጊዜም ውጤታማ የሚሆነው ይባላልና ይሄ ግብ ጠባቂ እንግዲህ አሊሰን ቤከር ባለበት ሊጫወት እንደማይችል ይታወቃል። ኢቨን አሊሰን ቤከር እንኳን ቢጎዳ ሊመረጥ የሚችለው ጆርጂ ማማርዳሽቪሊ ነው። ነገር ግን የዚህ ተጫዋች ፐርፎርማንስ እጅግ በጣም ልዩ ነው እዚህ ጨዋታ ላይ ያሳየውና አንድ እድል አገኘ፣ እሷንም እድል በአግባቡ ነበር የተጠቀመባት። እንግዲህ ውድማን በዚህ ዓመት ኦክቶበር ወር ላይ ሊቨርፑል በካራቦ ካፕ 3-0 በፓላስ በተሸነፈበት ጨዋታ ላይ ነበር ተሰልፎ የተጫወተውና እንግዲህ ከዛ ጊዜ በኋላ ስንመለከት ተጫዋቹ በሊቨርፑል መለያ የመጫወት እድልን አላገኘም ነበር። አሁን ግን ዛሬ እንደውም ባሳየው ፐርፎርማንስ ምክንያት የሊቨርፑል ደጋፊዎች ኢንግላንድ ነምበር 1 ወይም የእንግሊዙ ቁጥር 1 ግብ ጠባቂ እያሉ ስሙንም ሲያነሱ ሜዳ ላይ ስንመለከት ነበርና ለተጫዋቹ በጣም በጣም የሚገባውን ምርጥ ምሽት ነው ያሳለፈው። ለዚህ ጨዋታ ማሸነፍ ያለዚህ ግብ ጠባቂ የሚታሰብ አልነበረም እና ውድማን በጣም ምርጥ ፐርፎርማንሱን ነው እዚህ ጨዋታ ላይ ያሳየው። ሊቨርፑል እንግዲህ አሁን ሰኞ ማንቸስተር ዩናይትድ ጨዋታውን እስከሚያከናውን ድረስ ከማንቸስተር ዩናይትድ ጋር ያለውን የነጥብ ልዩነት አጥብቦ እኩል 58 ነጥብ ላይ ተቀምጠዋል። ቪላ ደግሞ በፉላም መሸነፉን ተከትሎ በንጹህ ጎል በልጦ ሊቨርፑል 58 ነጥብና 13 ንጹህ ጎል፣ ቪላ ደግሞ 58 ነጥብና 5 ንጹህ ጎል በመያዛቸው ምክንያት ሊቨርፑል ወደ 4ኛ ደረጃ መጥቷል። ከማንቸስተር ዩናይትድም ጋር በነጥብ እኩል ሆኗል እና ይሄ ለሊቨርፑል ደጋፊዎች እጅግ በጣም የተለየ ውጤት ያስመዘገቡበት ነው። ቶፕ 4 መግባታቸው አይቀሬ ነው። እንግዲህ ቀጣይ ከማንቸስተር ዩናይትድ ጋር ኦልትራፎርድ ላይ ነው በላንክሻየር ደርቢ የሚጫወቱትና በጣም በጣም ትልቅ ጨዋታ ነው። በተለይ ዩናይትድ ነጥብ የሚጥልላቸው ከሆነ ቀጣዩ ጨዋታ 3ኛ ደረጃን ለመረከብ በሁለቱ ቡድኖች መካከል የሚደረግ ጨዋታ ስለሆነ እጅግ በጣም በጉጉት የሚጠበቅ ጨዋታ ነው። ከዛ በተጨማሪ እንግዲህ አሰልጣኙ አርነ ስሎት ስለዚህ ጨዋታ አስተያየታቸውን ሰጥተዋል። በተለይ ደግሞ ከጨዋታው ሂደት ጋር ተያይዞ ማለት ነው እና የግብ ጠባቂውን ጉዳይ በተመለከተ ተጫዋቹ ሜዳ ላይ ያሳየው ፐርፎርማንስ እጅግ በጣም የተለየ እንደሆነም ጭምር ነው የተናገሩት አሰልጣኙ። ከዛም በተጨማሪ ደግሞ ግብ ጠባቂው ያዳናቸው ኳሶች ምን ያህል ወሳኝም እንደሆኑ ጭምር ተናግረዋል እና 2-0 እየመራን በነበረበት ወቅት ፍሬዲ ውድማን በጣም ድንቅ ኳስ አድኗል የሚል ሀሳብም ጭምር ነው አሰልጣኙ የሰጡት እና ይህ የፕሪሚየር ሊጉ ማርጅን ወይም የፕሪሚየር ሊጉ ልዩነት ነው የሚል አስተያየታቸውን አሰልጣኙ ሰጥተዋል እና እዚህ ጨዋታ ላይ የግብ ጠባቂው ሚና የተለየ እንደነበር ነው ያነሱት። የሞሳላን ጉዳት በተመለከተ አሁን ላይ እርግጠኛ ሆኜ ምላሽ መስጠት አልችልም የሚል ሀሳብ ሰጥቷል። ምናልባት እንግዲህ ቀጣይ ምርመራዎች እንደሚያስፈልጉም ጭምር ነው አሰልጣኙ የተናገረው። ነገር ግን ደግሞ ተጫዋቹ የበለጠ እንክብካቤ የበለጠ ደግሞ ሪስክ ላለመውሰድ አንዳንድ እርምጃዎችን መውሰድ እንደሚጠበቅባቸው አሰልጣኙ ተናግረዋል። ለማንኛውም ሊቨርፑል እንግዲህ ክሪስታል ፓላስን በማሸነፍ ወደ 4ኛ ደረጃ ከፍ ያለበትን ውጤት አስመዝግቧል። ቀጣይ እንግዲህ ወደ ኦልትራፎርድ በማምራት ከማንቸስተር ዩናይትድ ጋር ጨዋታውን የሚያከናውን ነው የሚሆነው። ጨዋታውን እንዴት ተመለከታችሁት? የሊቨርፑልን እንቅስቃሴ እንዴት አያችሁት? ሊቨርፑልስ ስንተኛ ደረጃን ይዞ ይጨርሳል ብላችሁ ታስባላችሁ? ኮሜንት ላይ ሀሳቦቻችሁን አጋሩን። ለማንኛውም ሊቨርፑል በቀጣይ ሳምንት ወደ ኦልትራፎርድ ይጓዝና ማንቸስተር ዩናይትድን ይገጥማል። የቶፕ 5 ፉክክሩ አሁንም ተጧጡፎ ቀጥሏል። ያው ቦታ ቢቀያየሩ ነው እንጂ አስቶን ቪላ፣ ማንቸስተር ዩናይትድ እና ሊቨርፑል 3ኛ፣ 4ኛ እና 5ኛ ደረጃን ይዘው የሚጨርሱ ቡድኖች ናቸው። ግን ቦታቸው ሊቀያየር ይችላል። 3ኛ የነበረው 4ኛ ሊሆን ይችላል። 4ኛ የነበረው 5ኛ ሊሆን ይችላል። እነዛን ነገሮች እናያለን። አድማጮቻችን ቪዲዮን ከወደዳችሁት ላይክ እያደረጋችሁ ፕሮግራሙ እንድትከታተሉ እንጋብዛለን። እግዚአብሔር ቢፈቅድ ነገ ቼልሲ ከሊድስ ዩናይትድ የሚያደርጉትን ጨዋታ የኤፍኤ ካፕ የግማሽ ፍጻሜ ጨዋታ ከ10 ሰዓት ከሩብ ጀምሮ ይዘንላችሁ እንመጣለን። መልካም ለተሰንበት መልካም እሁድ ይሁንላችሁ። ቅዳሜያችሁ ምሽቱ ያማረ ይሁን። ሰላም እደሩ።